እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍሁላችሁ እዩ። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። እስቲ ግድ ብለው አንዴ። እንደዚህ የተለየ አመለካከት ይዘው የመጡ በቅዱሳን መካከል የገቡ የነበሩ ግድ ይሏቸው ነበር የሚፈልጉትን እንዲሆኑላቸውና ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙቱ ራሳቸው እንኳን ሕግን አይጠብቁ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። እስቲ ይራቅ አሉ። ይሄ አቋም ነው። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ብዙ ሰው እየደከመ ያለው ምንም አይለው ላይ ነው፣ ማይጠቅመው ላይ ነው። ግን የሚጠቅመውን ይዘናል ነው። በዚህም ስርዓት የሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። ይሄን ካለ በኋላ ቁጥር 17 እኔ ይሄ እንደገና አቋም ነው የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ ምን አያርገኝ አያድክመኝ። ምንም ቢፈልገኝ ግድ ሊሉ ቢፈልጉም እኔ የሆንኩት ነገር ሆኛለሁ እና ከዚህ በኋላ አልፈቅድም። ምንም እንዲያደክመኝ፣ ምንም ላይ መጥቶ እንዲላገድ አልፈቅድም። ዞር ብላችሁ አትፍቀድ። ልክ እንደ ጌዲዮን ምድያም የሌላውን እርሻ ሊያጠፋ ይችላል። ጌዲዮን ግን እርሻውን ከምድያም ይጠብቅ እንደነበር ኪዳን እየጠቀሰ ራሱን እንደጠበቀ እንዲህ አልሰማንም በአባቶቻችን ዘመን እያለ ግን ደግሞ የሱ እርሻ እስከ መጨረሻ ያፈራ እንደነበር በሆነልን ላይ ሆነን ማሳችን ላይ ምድያም እንዲሰማራ ማንፈቅድ። አሜን በሉ በኢየሱስ ስም። እማይፈቅድ አሜን። እግዚአብሔርም ካልፈቀደ አይደለም ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። ዞር ብላችሁ እንድታዝን እንድትጨነቅ እግዚአብሔር አይፈቅድም በሉት። በሕይወትክ ላይ ጠላት እንዲበረታ አይፈቅድም። አሜን አይፈቅድም። ዞር በይና ንገሪያት፣ ከጠላት ጋር አይስማማም። አሜን አይፈቅድም። የሚከለክል እግዚአብሔር ይከለክልልሃል። ዛሬ በዚህ ማታም በቤታችሁ እግዚአብሔር ይከለክላል። እንድትጠቁ አይፈቅድም። እንድትሸነፉ አይፈቅድም። የፈለጉትን እንዲያደርጉባችሁ አይፈቅድም። ያዕቆብ ነው እንደዚህ ያለው። አባታችሁ 10 ጊዜ ደሞዜን ለዋወጠ፣ እንዳውም ይሄ ብቻ አይደለም ክፉ ያደርግብኝ ዘንድ ፈቅዶ ነበር አለ። ግን እግዚአብሔር ከለከለው ይላል። ጂሰስ ኔም። እስቲ ከለከለው በለው አንዴ፣ ያዝ አድርጉት። እግዚአብሔር በአንተ ላይ ጠላት ሲመክር ይከለክልልሃል። ጂሰስ ኔም ይከለክልልሃል። አሜን። ሕይወትህን ከጥቃት ይከለክላል። ኑሮህን፣ ጤንነትህን፣ ኢኮኖሚህን፣ ቤትህን፣ ትዳርህን ከሚቃጣ ነገር እግዚአብሔር ይከለክልልሃል። ከለከለው አለ። እሱማ እጁ ላይ ያለው መሰለው። ደሞዜን ሲቀይር እጁ ላይ ያለው መሰለው አይደል ያለው 31:7 ላይ ነው ዘፍጥረት ላይ። እቤቱ ስከርም ደሞዝተኛው ስመስል 20 ምናምን ዓመት እቤቱ ስቆይ እንደፈለገ የሚያደርገኝ መሰለው አለ። እና ክፉ ያደርግብኝ ዘንድ ፈለገ አለ። ክፉ ያደርግብኝ ዘንድ አንዳንድ ትርጉሞች ላይ ሊገለኝ ነው የሚለው፣ እዛው ሊያስቀረኝ ፈልጎ ነበር አለ። ግን የማመልከው አምላክ ክፉ ያደርግብኝ ዘንድ አልፈቀደለትም። ጂሰስ ኔም። ይሄ ቃል በቃል የማን እንደሆነ አላውቅም። ኃይላቸውን አደራጅተው በእናንተ ላይ ቀና ያሉ የፈለጉትን ይምከሩ፣ የፈለጉትን ይሟርቱ፣ የፈለጉትን ከንቱ ቃል ይሰብስቡ፣ ያ ነገር በእናንተ ላይ እንዲሆን አይፈቅድላቸው። እስቲ ጩኹና ተከለከለ በሉ አንዴ። ተከለከለ። ኦኬ። እግዚአብሔር የማይፈቅድ ከሆነ እናንተም ደግሞ አትፍቀዷ። ጥቃት አትፍቀዷ። መፍዘዝ ምንድን ነው?
እንትን መጣብኝ ብሎ ዝም ብሎ ማልቀስ ምንድነው? እንደ ልጅ በተቀበላችሁት ስልጣን ያንን የልጅነትን ዓለም እንድትኖሩ ከተጠራችሁ እናንተ ላይ ሰው የፈለገውን እንዲያደርግ የደከማችሁበትን ምድያም መጥቶ እንዲነቅለው የለፋህበትን ማንም አፉን የከፈተ ሁሉ እንዳይናገርብህ ማንም መጥቶ እንዳይበላው ልጆችህን እንዳይበላ አሜን ከብቶችህን እየነዳ እንዳይሄድ እንደ አንበጣ ሰብልህን እንዳይወሩ አንተም ደግሞ የተቀበልከው ስልጣን አለ። ቀና በሉና አልፈቅድም በሉ አንዴ ጂሰስ ኔም ዛሬ ይሄንን አዋጅ አውጃለሁ። በዚህ ጉባኤ ላይ ማንም የፈለገውን ለማድረግ ቢቃጣም እከለክላለሁ። ይህ ስም ተሰጥቶኛል። በዚህ ጉባኤ ላይ የሚወረወረውን እከለክላለሁ። ኢየሱስ በሚለው ስም እከለክላለሁ። አንዳንዱ ያውቃል፣ ሲጠቃ ያውቃል፣ ሲቸገር ያውቃል፣ እንደተወረረ ያውቃል፣ ጉልበቱ እንደነበረው ጉልበቱ እንዳልሆነ ያውቃል፣ መጸለይ እምቢ እንዳለው ያውቃል፣ ማንበብ ተቸግሮ መንፈሳዊ ነገር ቀምቢ ብሎት ወዙ ጥፍት ብሎበት ዝም ብለህ እንዴት ትፈቅዳለህ? እንዴት ይኖራል እንደዚህ? እንዴ እምቢ አትሉም ወይ? ማንም መጥቶ ላይክ ላይ ሊደፋ ማንም መጥቶ አጀንዳ ሊፈጥርብህ የሆነ ወሬ እያወራ አንቺ ጋር ጆሮች ላይ ሊያንሾካሹክ የሆነ ነገር ዝም ብሎ ሲመጣ ምን ይደረጋል ብለህ ጥፍርህን እየበላ የምትሰማ ከሆነ ጥቃት ውስጥ ትወድቃለህ። ግን እምቢ ብትል አራክፈ ብትነሳ የተቀበልከው ስልጣን አለ። ያውም ስልጣን የልጅነት ነው ይባላል። ምን ይዘሃል ያለው በእጅ ምን ይዘሃል? የሰጠኸኝ በትር ናት አለ። ይዘሃት ሂድ። አሜን። ይዘሃት ሂድ። ይሄ መለኮታዊ ኃይል የሚገለጥበት መኖሬን ማሳይበት ምን ይዘሃል? ምን ተቀብለሃል? ምን ገብቷችኋል? ምን በርቶላችኋል? ምን እናንተ ሆነዋል? ምን ሆናችኋል? እናንተ የተቀበላችሁት አለ፣ የሆናችሁት አለ። ልጅነት የተቀበላችሁት ጸጋ፣ የመንፈስ ቅዱስ ኃይል። ይሄን ይዘህ ባዶ እጅህን አትሂድ። ምን ይዘሃል? አቃተኝ እኮ ይሄን ሰሞን እያልክ መጾም አቃተኝ፣ መጸለይ አቃተኝ፣ ምንትን አቃተኝ አትፍቀዱ። በላያችሁ ላይ የእናንተ አምላክ የማይፈቅድ ከሆነ እናንተም አትፍቀዱ። እስቲ አልፈቅድም ብሎ አንዴ። እንደዚህ ነው ስንት ነገር እየተከለከለልን ነው የምንኖረው። እየከለከለልን ነው፣ መዋርቱን እየከለከለ ስንት የሰው ክፉ ንግግር እየተከለከለ ነው። እናንተም ደግሞ ከልክል። ዝም ብዬ ቃል እያሰላሰልኩት መጽሐፉ ሲጻፍ እንደምታውቁት ግሪክ በጣም ፍልስፍናውና ጥበቡ በዛን ዘመን ላይ ምድሪቷን ከድኖ ነበርና ያው እንደሚታወቀው መጽሐፉም ሲጻፍ በግሪክ ነው አይደል? አዲስ ኪዳን እና ይሄ በሚጻፍበት ዘመን ጸሐፊው ጳውሎስ አንድ ነገር እያሰበ ነው የጻፈው። በጥንት ዘመን ወይም በጥንታውያን ግሪካውያን መካከል በወታደሮቻቸው ላይና በባሪያዎቻቸው በሚያገለግሉ የመንግስት ታማኝ በሆኑና ሕይወታቸውን ጭምር ለመንግስት አሳልፈው ለመስጠት የሚሊቴሪ ሕይወትን ለተቀላቀሉ ለነሱ በላዮቻቸው ላይ አንድ የሚያደርጉት የሚታይ የቁስለት ምልክት ነበረባቸው። ይሄ ምልክት በላያቸው ላይ በታየባቸው ጊዜ ሌሎች የፈለጉትን እንዳያደርጓቸው ይሄ በገዛ ፈቃዱ ለመንግስት ራሱን የሰጠ የቆሰለ ነው ተብሎ ይታመናል። አንዳንዶቹ ለማየት ምስሎችንም ለማየት ስሞክር በጣም ሴንሲቲቭ የሆኑ ለገላ ስስ የሆኑ ቦታዎች ላይ ምልክት ይደረግባቸው ነበር። ይሄ ምልክት ማንም ሰው ሊያገኛቸው ሲፈልግ ገላቸውን ገልጠው የግሪክ ወታደር እንደሆኑ ማንም ሰው እንዲያቅ ይደረጉ ነበር። ሌላው ማህበረሰብ እና ሌላው ሶሳይ ኮሚኒቲ ይሄንን ምልክት ወይም ቁስለት ላያቸው ላይ ሲያይ ለምንም ነገር እንዳይፈልጓቸው በቃ ይቅርታ እያሉ ይተዋቸው ነበር። ይሄ ቁስለት ያለበት አንድ ግሪካዊ ሚሊቴሪን ሲታይ ማንም ሰው ለገዛ ፍላጎቱና አጀንዳ የማይስባቸው ነበሩ። ስለዚህ ፍልስፍናው ሌላ የተለያዩ ህዝቡን ይጠሩና ይሰበስቡ የነበሩ ሁሉ መጀመሪያ የሚለዩት በላዩ ላይ በገላቸው ላይ ጠባሳ ያለባቸው ከሆኑ እነዚህ የግሪክ ወታደሮች ናቸው ወይ ደግሞ የግሪክ ባሪያዎች ናቸው ተብሎ ስለሚታወቅ ማንም የፈለገውን አያደርጋቸውም ነበር። የተከበሩ ነበሩ። ያ ባሪያ ለምሳሌ ሌላ ሰው በገንዘብ የተሻለ ገዝቶ እንዳይወስደው ያ የግሪክ መንግስት ላዩ ላይ በጋለ አይነት ብረት
እላያቸው ላይ የቁስለት ጠባሳ ያስቀምጡባቸው ስለነበር ያ ጠባሳ ከሌላው መለያቸው ነበር። ስለዚህ የፈለገ ሁሉ አጀንዳ ያለው ሁሉ ጉዳይ ያለው ሁሉ እነዚህ ሰዎች ካገኘ ገላቸው ላይ ወይ ክንዳቸው ላይ ይሄን ቁስለት ካየ የኛ አይደሉም የመንግስት ናቸው አንጭንባቸውም እያሉ ይከለከሉ ነበር። ስለዚህ የፈለገ ጉዳይ የያዘ ሰው መጥቶ የሚደፋው ምልክት የሌለበት ላይ ጠባሳ የሌለበት ላይ ነበር። ስለዚህ ጠባሳ የሌለባቸው እነዛን ማንም ይስባቸዋል፣ ማንም ይጎትታቸዋል። በተሻለ ደሞዝ አንዱን ባሪያ ከአንዱ ቤት አፈናቅሎ ሀብታም የሆነ ሰው ደግሞ ባሪያዎችን ይወስድ ነበር። ይሄ ምልክት ካለባቸውስ ተፈላጊ አልነበሩም። ማንም መጥቶ የፈለገውን በእነርሱ ላይ ማድረግ እነሱንም ጠልፎ መውሰድ ቀጥታ ከማን ጋር ስለሚነካካ ከመንግስት ጋር ስለሚነካካ የፈለጉትን አያደርጉባቸውም ነበር። ጸሐፊው ይህንን ታሪክ በጥንቃቄ የሚያውቅ ጸሐፊ ነው እና ይህን እያሰበ እንደተጻፈ የገላትያ ደብዳቤ በተለይ ሲዘጋው ይህንን እያሰበ የተጻፈ እንደሆነ በግልጽ የትኛውም እጆቻችን ላይ ያሉ ማብራሪያዎቻችን ይህንን ያወራሉ። ምን ይመጣባችኋል? አሁን ይህን ዝም ብዬ መግቢያውን ሳወራ ለምንድን ነው የፈለጉን? አጡብን እንዲህ ምልክት ለምን ፈለጉሽ? ለኃጢአት ለሐሜት በየካፌው ለምን ፈለጉ? ለምን ፈለጉን? አንዳንዶች ምናልባት አላወቁ ይሆን? ይሄንንም ያነሳና እነዚህን ፈላጊዎች ያነሳቸዋል። እነዚህ ፈላጊዎች የመጀመሪያው ፈላጊ እቺ ዓለም ናት ይላል። እቺ ዓለም እቺ ዓለማዊነት ማለት ነው እንጂ ይሄ ኮስሞውን እያወራው አይደለም። ሲስተሙ ሰዎች በምልክት ምክንያት ኦፊሻሊ ከተለያዩ በኋላ መልሳ የራሷ ለማድረግ ዓለም ትፈልጋለች። የራሷን ለመጫን፣ ትምርቷን ለመጫን፣ ልምምዷን ለመጫን እነዚህ ነፃ የወጡትን ታሳድዳቸዋለች። ምንድነው የሚለው? የመጀመሪያው እንዴ ያላያችሁት ነገር እኮ አለ። እኔ እኮ ለዓለም ተሰቅዬ ምልክቱ አይታይም ብሎ ለዓለም ለመመለስ ይፈልጋል። አትፈልጊኝ ነው። ለምን ቆስያለሁ ይላል። ከዛ ስለ ቁስል ማውራት ይጀምራል። ስለ ግሪካውያን ወታደሮች ቁስል ማውራት ያቆምና እኔም ላይ ይላል ምልክት አለብኝ። ይሄ ቁስል ገላዬ ላይ አለ። እንዳውም እሱን ተሸክሜ ነው የምዞረው አለ። በምኖርበት በሚሄድበት ቦታና አገር ሁሉ የጌታን ቁስል ወይም ማህተም በስጋዬ ተሸክሜ እኖራለሁ እና ልክ የግሪክ ወታደሮች በቁስሉ ምክንያት ሰው እንደማይፈልጓቸው ዓለም አትፈልገኝ። ለምን? ይሄ ቁስል በገላዬ ላይ አለ አለ። የክርስቶስን መከራ የክርስቶስን ግርፋትና ማህተም በላዬ ላይ ቻፓው አለ። ተይዣለሁ። ለፈለገኝ ሁሉ መሆን አልችልም። ፈላጊዎች ስሙ። እላዬ ላይ ታግ አለ። ያም ታግ የጌታ ነው ይላል። እላዬ ላይ ይሄ ያለው ቁስል የጌታን ቁስል በላዬ ላይ ተሸክም ያለውና የግሪክን ወታደር እንደማትፈልጓቸው ሁሉ እኔንም አንቺ ዓለም አትፈልጊኝ ይላል። ለምን? ምን አለብኝ? ንገሩኝ አንድ ጊዜ ባካችሁ። ምልክት አለብኝ በሉ እስቲ አንዴ። ይህ ምልክት እኔ የጌታ እንደሆንኩ መናገሪያው አለ። ላይ ልክፈታው ይላል አለ። ቁስል ላይ ግርፋቱ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ቁስሉ አለ ላይ ስለ ስሙ የምከፍለው ዋጋ፣ ስለ ስሙ ያሳየሁት ድብደባ፣ ግርፋት፣ ሰንበር አለ ላይ። ይሄ ምልክት የኔ ነው አለ። በመገረዝ የሆነ ምልክት አይደለም። ይልቁኑ ቁስለቱ ላይ አለ፣ ግርፋቱ በላይ ላይ አለ። ማንም እንዳይፈልገኝ እኔ የጌታ ነኝ። እነዚህ በዚህ ቤተክርስቲያን ውስጥ ሾልከው ገብተው የነበሩ አርነቶቻቸውን ይሰልሉ የነበሩ ትምህርቶችን ይዘው ገብተው ነበር። እነዚህ ትምህርት ይዘው የገቡት ሰዎች ከገቡ በኋላ በጣም የሚገርመው ነገር የአንዳንዶችን እምነት ገልብጠዋል።
እና ጳውሎስ ይህን የሚያነሳው ኖ አትችሉም ሲል ምልክት አለብኝ ነው። ምንድነው መነሻው? መነሻውማ ያው የግሪኮች ወታደሮች ነው። ምን እያለ ነው? እነዚህ ትምህርት ይዘው የገቡ ሰዎች ትምህርቶቻቸውን ይዙና ሰው ይፈልጋሉ። የሳሳ ደካማ እምነት ያለው ያልጸና ሰው በተለይ ሴቶችን ይፈልጋሉ፣ ያገኛሉ። ትምህርቶቹ እነሱን ይወጓቸዋል። ኢየሱስ እኮ ብቻውን በቂ አይደለም የሚል ትምህርት ይዘው ገብተው ካልተገረስክ የዘላለም ሕይወት አትገባም የሚል ትምህርት ይዘው ገብተው በጌታ አምኖ የዳነ የነበረ ያ ሁሉ አማኝ ክርስቶስ እንደተሰቀለ ሆኖ ለዓይኖቻቸው ግልጽ የነበረው ያ ብርቱ ኢየሱስ ከዓይኖቻቸው ዘወር እስኪል፣ ዘወር ብቻ አይደለም ዘወር ብሎ እስከማያውቁ ድረስ ከባድ መፋዘዝ፣ ከባድ መተት በእነሱ መካከል ገብቶ ነበር። እነዚህ ሰዎች ይዘው የሚሄዱት የራሶቻቸውን ትምህርት ነው። ይሄም ትምህርት እንደነገርኳችሁ ሰው በጌታ ብቻ ማመኑ የዘላለምን ሕይወት አይሰጥም የሚል ትምህርት፣ ምን ካልተጨመረ መገረዝ፣ ምን ካልተጨመረ ሕግ፣ እነዚህ ሁለቱን ይዘው አስገብተው የገላትያን ቤተክርስቲያን አምሰዋት የሚበዙቱ ፊታቸውን ወደ ሕግና ወደ መገረዝ እንዲመልሱ አድርገዋቸው ነበር። በዋናነት ደግሞ ይህን ትምህርት ይዘው ሲፈልጉ የሚፈልጉት ምልክት የሌለበትን ሰው ይፈልጉ ነበር። ምልክት የሌለበትን ያገኘ ይጭንበታል። ምልክት የሌለበትን ያገኘ ይፈልገዋል። ምልክት የሌለበትን የማን እንደሆነ ስለማይታወቅ የኔ ላርገው ይላል። ስለዚህ የብዙዎችን እምነት በመገልበጥ ምክንያት በእነሱ መካከል ተጀምሮ የነበረው መንፈሳዊ ብርታቱ መቀዛቀዝ፣ በመንፈስ ጀምረው በስጋ ለመፈጸም የተንደረደሩ የነበሩ ኢየሱስን የሚያክል ብርቱ አምላክ ከዓይኖቻቸው ዘወር ብሎ ጉዳያቸው ያልሆነ በመገረዝ ትምህርት ብዙ ጊዜ የሚያጠፉ ክርክር፣ ነገም ክርክር፣ ከነጎዲያም ክርክር፣ ኢሹ ሌላ፣ ወሬው ሌላ፣ ኢየሱስ ቀርቶ ምልክቱ ቀርቶ በእያንዳንዱ ቀኑን የሚናፍቁት በእንዲህ አይነት ውርርዶችና ትምህርቶች የሰዎችን አእምሮ ከዋናው አርቆ ለዛ ትምህርት እንደገና ብዙ ሰው ይመለምሉ፣ ተከታይ ያፈሩበት ነበር። በጣም የሚገርማችሁ እነዚህ ሰዎች ይሄን ይላሉ እንጂ እነሱ ራሳቸው ሕግን ጠባቂ አይደሉም። ውሸታቸውን ነው። ግን ትምህርቶቻቸውን ይዘው ገብተው የብዙዎችን አቋምና እምነት ገልብጠዋል። ወደ ይሁዲነት ሰው እንዲመለስ፣ ወደ ሕግ ትምህርት፣ ወደ መገረዝ ትምህርት፣ ከክርስቶስ ትምህርት ዘወር እንዲሉ ያደርጓቸው ነበር። የብዙዎችንም ልብ ደግሞ አግኝተው ነበር። ይህንን የሚያውቅ ጳውሎስ አቋሙን ያሳያል። አንድ እውነት ልንገራችሁ ይላል። ይሄ እውነት እነዚህ ሰዎች የነሱን ትምህርትና ፍላጎት እናንተ ላይ አምጥተው እንዲጭኑባችሁ እንዴት ቻሉ? እንዴት እድል አገኙ? ሲሟረት የፈለጉትን ለማድረግ ብዙ ሲሆኑ እንዴት እድል አገኙ? በእናንተ ሕይወት እንዴት ጆሮ አገኙ? እንዴት ያልተገቡ ነገሮች በእናንተ ቤት ቦታ አገኙ? እንዴት ሆኑ እንደዚህ? ይህንን ያነሳል። ይሄ ብርቱ ጥያቄ ዛሬም በዘመኑ ላለን አማንያን የሚሆን እንዴት ተቻለ እንደዚህ? እንዴት የፈለጉትን አንተ ላይ አምጥተው ደፉ? እንዴት ያንን ደጅ ያለውን ፖለቲካ አምጥተው አንተ ላይ አንቀረቆሩት? ይልና ሕጋዊነትን አተን ይሆን ወይ? ምክንያቱም ማተም የሌለው ማረጋገጫ የለውምና የማን እንደሆነ ማን እንደላከው አይታወቅ። ቀድሞ የማን ነው ይባላል። የማን ነው? አንድ ቁስ ወድቆ ስታየው የማን ነው ካላልክ ዞር ብለህ ባለቤትነቱ እንደሌለክ ባየ ጊዜ ወይ ሰው የራሱ ለማድረግ እንደሚፈልግ የማን ናችሁ? መጀመሪያው ይህንን ጠይቀው። የማን ናችሁ? የጌታ ናችሁ። እንግዲያውስ የጌታ ከሆናችሁ ማንም ለሚፈልገው የማይፈልጋችሁ እንድትሆኑ ለዓላማቸው፣ ለአጀንዳቸው፣ ለእቅዳቸው እናንተ አባላቸው እንዳትሆኑ እንጂ ሰስኔም ዛሬ ከእናንተ ጀርባ የመከሩ በእናንተ አድቫንቴጅ ይዘው የፈለጉትን ሊያደርጉ ሊደፉ ለሚፈልጉ መልእክት አለኝ።
ተይዛችኋል። ጌታ በኢየሱስ የሆነ አንድ የማይገባ አንድ እንትናችንን ያሳተ ይሄ ኦቶሪቲን ያስናቀ ልጅነቴን ያስረሳ እንዴ እየደወለ ፈልጋለሁ የሚል ሰውዬ ምን አይቶብ ነው ወይስ ምን አቶብሽ ነው የፈለጉሽ? ዛሬ በአደባባይ እናውጃለን። እኔ የኢየሱስ ነኝ በሉ እስቲ አንዴ ድገሙና ጮሁ። እኔ የኢየሱስ ነኝ በሉ። አንድስ እንኳን አያድክመኝ በሉ አንዴ። አንድስ ምን ማለት ነው ታውቃላችሁ? አንድ ዝም ብሎ መንገደኛ ያገኘው ሰው የሚጭንበት የት ነው የምትሄደው እዛ ድረስ የሚል እንትኑ ሲያል እቺን ያዝልኝ የሚል እላይ አለ። ያልሰጠኝን የምታሸክሙ አለ። ከእግዚአብሔር ያልተቀበልኩትን የምትሰጡኝ እኔ ላልተፈለኩበት በሸክም እንድወጣ እንድገባ የምታደርጉ አንድ ጀግና ሰው ካለ ጮሁና በቃ በለኝ እስቲ አንዴ። በቃ እንጂ ሰስነም ድገሙ እስቲ አንዴ። በቃ የመጨረሻ በቃ ምን ማለት ነው? ምልክት ይለያል። ምልክት መሰረታዊ ነው። እቺ ምድር በቋንቋ ከምትግባባው በምልክት የምትግባባው ይበዛል። አንተ ስትነዳ የምትሰለጥነው ምልክትን ነው እንጂ ትራፊክ የሚባለውን ሰውዬ ነው እንዴ የምትሰለጥነው? ምልክቱን ይሄ መከልከያ ነው ወይ መግቢያ ነው መውጫ ነው ወይ? ሰውየው የቆመ አይደለም ትምህርት ቤት መጥቶ የሚያስረዳክ ምልክት ነው የምትማረው። እዚህ ምድር ላይ ሰው የሚግባባው በምልክት ነው። እየነዳህ ያለ ከፊት ካለው መኪና ጋር የምትግባባው ጭንቅላትን አውጥተህ እያወራ አይደለም። ፍሬንቻ በሚባል ምልክት ነው። ልታጠፍ ነው የምትለው በምልክት ነው። ፍሬንቻ ካልሰራ እንኳን እጅን አውጥተህ እንደዚህ የምትለው ምን እየሰጠው ነው ሰውየው? ምልክት በለኝ እስቲ አንድ ጊዜ እባክህ በጌታ በኢየሱስ ስም። ዛሬ ይሄን መንፈስ እጭረዋለሁ እንደገና። ከኔ ጋር ናችሁ? ዓለም የምትግባባው በምልክት ነው። የምልክት ነገሮች ብዙ ናቸው። እንደምንም ብዬ እኔን ጓዴ የሚገቡበትን አንድ ፕሌን ለማየት ሞክሩ። ምልክት ብቻ ነው ያላቀው። እነዛ የሰለጠኑ ነው የሚግባቡት። ይገባዋል። ጠላትህ አንተ ላይ አንተን ሳይሆን ጉዳዩ ያለው ምልክት አለበት ወይ ነው። ጂሰስ ኔም ነውር የያዘ ሰው እላዩ ላይ አለበት ወይ? ሰውየው እንደፈለገ ለማድረግ ለማመንዘር ለመገልሞት ይሄን ያወልቃል። ምኑንም ምን የለብኝም ብሎ በቃ ምልክት ከሌለብህ ፈቃድ ያገኘ ነው የሚመስለው። መስመር ይጠፋል። ትክክሉና ነውሩ ይጠፋል። ምልክቱስ ጋርድ ያደርጋል። ምን እያለ የሰው ነው እያለ እንደሚከልልህ። በእርግጥ አንዳንዱ አሁን ይሄን እዚህ ላይ ፍሬን የበጠሰ ሰው ብዙ ነው። ይሄ ምልክት ግን ይከለክላል። ምን ማለት ነው? እነዚህ አይነት አስተሳሰብና አስተምህሮ ያላቸው ሰዎች በቤተ ክርስቲያን መካከል ይመላለሳሉ። ሲመላለሱ የሚፈልጉትን ትምህርት ሊጭኑባቸው ነው። አንድ ሰው ብድግ ብሎ አይጭንም ላይ የሚል ሰው አለ። በጌታ በኢየሱስ ስም ዛሬ ጸልያለሁ። የትኛው መረብ የተቀደደ ይሆን፣ ወጥመድ የተሰበረ ይሆን፣ ወጥመድ የተሰበረ ይሆን። እስራኤልና የሞት መልአክ አይደለም የተግባቡት፣ የሞት መልአኩና ምልክቱ ነው የተግባቡት። የሚሰራብህን መዋርት ምን አይተን የከለከልከው? ምልክቱን ታይቶ እንጂ እምቢ ያልሰራብህ ስንት ድግምት ስንት መዋርት የለም እዚህ ምድር ላይ። ቦታ ለይቶ ሰው ለይቶ ሰፈር ለይቶ ዛፍ ለይቶ የሚያሟርት የቅርብ የሩቅ ሰክሰስ የሚያስጠላው ድልህ የሚያሰቃየው ስንት ሰው አለ። ማን መልሶልህ ይመስልሃል? ያዝ አድርገው ምልክቱ ነው። በርዞር ብላችሁ ገና እንደወጣ ምንድነው የምታየው? ስትነዳ አንተ ምንድነው የምታየው? ምልክት አይደለም ወይ የምታየው? እኔ በሉስቲ አንዴ ጌታን ካልሆነ ሌላውን አልሸከምም ብሏል። ማንም ትከሻይ ላይ አይጭንም። ተናገሩ። የወደደውን ማንም በእኔ ላይ መስራት አይችልም። ተናገሩ። የጌታ ነኝ በሉስቲ። ሰውነታችሁን እየነካችሁ የጌታ ነኝ እኮ ነኝ። ጌታ ያረፈበት ሰው ነኝ። ምልክት አለብኝ እኔ ላይ። የፈለገውን ማንም አያደርገኝም፣ አያደክመኝም። ማንም አያደክመኝም። እየጫነ አያደክመኝም። እየፈለገውን እያደረገ አያደክም። ምልክት አለብኝ በሉስቲ። ምልክት አለ። ሰይጣን ያየዋል። ዛሬ እሱ ያየዋል ያንን ምልክት ያየዋል ያንን ምልክት በጌታ በኢየሱስ ስም። ይገርማችሁ አንዳንድ ዕቃ በማዋንስ ዕቃ በማከራየት የሚተዳደሩ ሰዎችና ድርጅቶች የነሱ የሆነ ዕቃ ላይ ምን እንደሚያደርጉ ታውቃላችሁ? ምልክት እንደሚያደርጉ። ምን ማለት ነው?
እንዳይቀላቀል ከናንተ ሳህን ጋር እንዳይቀላቀል ሲሉ የነሱ ሳህን ላይ ምልክት ያደርጋሉ። ዞር ብለህ አትቀላቀልም የሚለይ ምልክት ተደርጎብሻል። ምልክት ተደርጎብሃል። አሜን። የሆነ አጉል ቦታ ብትሄድ እንኳን ትለያለህ። የዛ ቦታ ብትሄድ ራሱ ያንተ ነገር እዚህ የለም ይሉሃል። ምልክቱ ይለያል በጌታ በኢየሱስ